ሳም አንዴ ቲቪውን አጥፋው፣ ካንተ ጋር ማውራት እፈልጋለሁ። እሺ ፍቅሬ፣ ሰሞኑን ግን ምንም ደስተኛ አትመስይም። ማለቴ ሁሌም ቤት ውስጥ አኩርፈሽ ስትታይ ትንሽ ይከብዳል። እኔ ቆይ ቤት ውስጥ ላይ ምን ይመስላል? አንተን እየጠበኩ ልጅ እያሳደግኩ ሁሉ ጊዜ ሙሉ ቀን ደስተኛ መሆን ይመስላል? የሴትነት ግዴታሽ አይደል እንዴ? የሴትነት ግዴታሽ ካልከኝማ ያንተስ የወንድነት ግዴታ ከቱ ላይ ነው? እንዴት ነው ነገሩ የምታስበው? አንተ እኮ አፍቃሪ ነህ። አዎ ነኝ። ሚስትህ እኮ ነኝ ሳም። አውቃለሁ ፍቅሬ፣ ሚስቴ ነሽ። ታዲያ ሚስት ከሆንኩኝ ያኔ የነበረው የፍቅረኝነት ስሜትና እንክብካቤ አሁን መቅረት አለበት ብለህ ታስባለህ? ከቤተሰብ ቤት ይዘኸኝ ከወጣህ በኋላ የተቀየረ ምንም ነገር የለም? ቤት መዋልሽ ብቻ ላንቺ ያለኝን ፍቅር ይቀንሳል ብለሽ ታስቢያለሽ? በጣም እንጂ። እኔ አሁን የምፈልገው እንደ ድሮ ፍቅረኛሞች እንደነበርንበት ጊዜ እንድትንከባከበኝ ነው። ውጪ መውጣት፣ መዝናናት፣ ከአንተ ጋር ጊዜ ማሳለፍ እንጂ የልጆችህ እናት ብቻ መሆን አልፈልግም። አንተ የምታፈቅራት የምትሳሳላት ሚስት መሆን እፈልጋለሁ። ይቅርታ ሊያ፣ አንቺ ባየሽበት መነጽር አይቼው አላውቅም። ከዛሬ ጀምሮ ግን ነገሮች እንዲቀየሩ እፈልጋለሁ። ምክንያቱም ህመምሽ ተሰምቶኛል። እውነትህን ነው? አዎ እውነቴን ነው። ያንን ወረት የሌለው የፍቅር ጊዜ ይመልስልሻል።